አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር ሐናን አለባቸው ነኝ፣ የጡትና ኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት። በዛሬው ርዕስ እንግዲህ የምናየው ቁርአንን እና ሳይንስ ያላቸው ግንኙነት፣ ሳይንስን ከቁርአን አንጻር እንዴት ነው የሚለውን እናያለን። ዛሬ የምናየው ማውንቴን ስለ ተራራዎች ነው የምናየው ማለት ነው። አላህ ሱብሓነሁ ወተዓላ በቁርአን ሲነግረን በሱረቱ ነባእ ምን ይለናል? አለም ነጅዐሊል አርደ ሚሃዳ ወልጅባለ አውታዳ። ምን ይለናል? አለም ነጅዐሊል አርደ ምድርን አላደረግንም ወይ? ሚሃዳ፣ ሚሃድ ማለት ምቹ የሆነ ማረፊያ ቦታ አላደረግንም እንዴ? ከዛ ደግሞ ወልጅባለ አውታዳ፣ ተራራውን ደግሞ ችካል አላደረግንም ወይ ይላል አላህ ሱብሓነሁ ወተዓላ። ስለ ተራራዎች ብዙ ጊዜ ሲወራ ይሰማል። ተራራ ከምናየው ከእይታ ባሻገር ለምድር ሚዛን ለመጠበቅ ለኢኩሊብረም በጣም ጠቀሜታ አላቸው። ይህንንም ለማየት ሞክሬያለሁኝ። ጂኦሎጂ ላይ የሚያሳየው ምንድነው? ተራራ እንደ ችካል ነው። ከላይ እኛ የምናየው ጫፉ እንዳለ ሆኖ መሰረቱና ፋውንዴሽኑ ግን ጥልቅ ነው። ከዛም በተጨማሪ ደግሞ የምድርን ሚዛን ለመጠበቅ የመሬት መንቀጥቀጥን ለመከላከል ለመቀነስም ያግዘናል ማለት ነው። እና ተራራ ያለው ጠቀሜታ አንደኛ ከፍ ብሎ ቁመታቸው ኢቭን አሁን ትልልቅ ተራራዎችን ሂማላያ፣ ኤቨረስት ብንወስዳቸው ተራራ ላይ በረዶ መስራት ያ ደግሞ ለክላይሜት ለዌዘር ለአየር ደግሞ ሚዛናዊነትን ለመጠበቅም ይጠቅማል ማለት ነው። ኢቭን ስለ ተራራ ራሱ ስናስብ ግንባታ ላይ የምናየው ምንድነው? አንድ ፎቅ ለመስራት ትልቅ ረጅም ፎቅ ለመስራት መሰረቱ ፋውንዴሽኑ በጣም ጠንካራ መሆን አለበት አይደል? ስለዚህ ተራራዎችም ስራቸው ከስራቸው ሚዛንን ኢኩሊብረምን መጠበቅ ነው። ስር የሰደዱ መሆናቸውን ነው የሚያሳየው። እና አውታድ ማለት ችካል እንደማለት ነው። ሚዛንን መረጋጋትን ኢኩሊብረምን የሚጠብቅ ነው ማለት ነው። እና ተራራ የተገለጸበት ሰው ያው ተራራን ልክ እንዴት ነው አንድ ሰው እንትን ልቡ ተራራ ነው ትልቅ ነው ሲባል ከሳይዝ የበለጠ ደንዳናነትን፣ ጥንካሬን የብዙ ነገሮችም ሲምቦል መሆኑን እናያለን። ኢቨን አሁን ዘመናዊ ያፈራቸው ቴክኖሎጂ ራሱ ብናይ አንዳንድ ፎቆች ሲሰሩ ሾክን አብዞርብ የሚያደርግ ፎቆች ይሰራሉ። ይህም ሄሊኮፕተር ደግሞ እንዲያርፍባቸውም ነው። እና ከዛ ተወስዶ ወደ ዘመናዊ ቴክኖሎጂ ትራንስሌት ወይም የተተረጎመ ነው ማለት ነው። ስለ መሬት ስናስብ ይህንን ሀሳብ በደንብ ለማብራራት መሬት እንደምናውቀው ከላይ ክረስት አለ፣ ከዛ ማንትል ኮር ነው አይደል? የመሬት 3 ሌየሮች ናቸው ያሉት። በዛ ሂደት ውስጥ ችካል ሲባል ከላይ ብቻ የሚቀመጥ ቁጭ የሚል ሳይሆን ስር የሰደደና ወደ ውስጥ የገባ ማንትል በምንልበት ጊዜ ወደ ቅልጥ አለት ወደሚባለው ወደ ውስጥ የሰረገ ወይም ደግሞ የዘለቀ መሆኑን ነው። ያ ደግሞ ሚዛኑን ለመጠበቅ የሚያስችለን በዚህ አይነት ሂደት መሆኑን በደንብ ነው የሚገልጸን። ማውንቴን ከላይ ከምናየው በላይ ወደ ውስጥ የዘለቀና ሚዛንን የመሬትን ሚዛን ለመጠበቅ ጉልህ ሚና እንዳላቸው ነው አሁን ሪሰንት ጂኦሎጂ በጥናት ማረጋገጥ የቻለው ማለት ነው። አሁንም ቁርአን የዛሬ 1400 ዓመት በፊት እንግዲህ ይህንን ዲቫይን የሆነ የአላህ ሱብሓነሁ ወተዓላ ቃልና የፈጠረን ደግሞ የሰራን ምድርንም የዘረጋው ጌታ ምን ያህል ምን ጥቅሙ ምንድን ነው፣ አንዱ ለአንዱ ያለው ደግሞ የሚመጋገበው ሂደትስ ምን ይመስላል የሚለውን ያሳየናል። እኔ አጂብ ሆኖ አግኝቼዋለሁ። እናንተስ? ሰላም አለይኩም ወራህመቱላሂ ወበረካቱ።